ውሽማው ደግሞ እርቅ ማድ ላይ ቀርባ ቤት ስለማይመጣ ጎረቤቶች ምናምን ባሏ ከቤት ጠፋ እንዳይሏት ብላ እሱ ስንት ወር ቤት ያልመጣውን ልብሱን የተቀመጠ ንጹህ ልብሱን አጥባ ታሰጣ ነበረ። ጫማውን ደግሞ በር ላይ ታስቀምጥ ነበር። ጎረቤቶች ባሏ መጥቷል እንዲሉ ፈልጋ እና እኔ ደግሞ ለሰው ነው ወይ የምትኖሪው እያልኩ መክራት ነበረ ያለችው። ምንድነው ይሄ? ከሰኔ በኋላ ነው። አሁን ሶስተኛ ልጄን ከወለድኩ በኋላ ከሰኔ በኋላ አልመጣም። ገብቶሻል? በዛ ክፍተት ነው። በዚህ አሁን ክረምቱን ሙሉ አላረር ከሰኔ በኋላ ወልጄ ተኝቻለሁ አይደል? እሱ አልመጣም። እኔ ደግሞ ምንም አይነት ክፍተት እንዲመጣብኝ አልፈልግም። ማለት ቤተሰቦቼ እኔ ወልጃለሁ ይመጣሉ። ሁሉም የየራሱ አስተያየት አለው አይደለ? የታለ ጥላሁን ክርስትና ደገስኩኝ፣ እሱ የለም። ወንድሞቼ ማገዙኝ፣ ቤተሰቦቼ መጡ፣ የታለ ስራ ወጥቶ ነው። ምክንያቱም ለምንም ያለሁበት ሁኔታ ሀውዬ ለምንም አይበቃም፣ ለሽምግልናም አይመችም። ወልጄ ተኝቻለሁ። በቃ በዚህ ባለው ሁኔታ ምንም አይነት ክፍተት መፍጠር አልፈለኩም። ጎበዝ፣ አንቺማ ትዳርሽን ለማግኘት ነው ለማዳን ነው። ቆይ ግን እኮ አሁን እሱ ምን ነበር የሚሸሽ? ለምሳሌ ቤተሰቦችሽ አንቺ ክርስትና ላይም ሳይገኝ ሲቀር ለዘመድ አዝማድ ያው ስራ ነው ኖርማሊሽ የክፍለ ሀገር ሹፌር ምናምን ስለሆነ ሄዶ ነው ፊልድ ወጥቶ ነው ስራ ነው እያልሽ ትሸፍኝለታለሽ፣ ገበናውን አትናገሪበትም። ለሱ ግን ስታወሩ ብቻችሁን ለምንድን ነው የማልመጣው ነው የሚልሽ? ስራ ነኝ ምንም አይነት እንትን የለውም። የሚገርምሽ ነገር ማለት ነው ስልክ ይደውላል ወይ ደግሞ ልጁ ሲፈልግ ስልክ ደውልለታለሁ። በተለይ ልጁ ሲያለቅስ ወይ የሆነ ነገር ሲሆን ማሳበቢያ ልጁ ነው፣ እደውልለታለሁ። እሱ ጋር ሲደወል ነው የሚረጋጋው ልጁ ማለት ነው። ለምንድን ነው ብዬ እንድጠይቀው አይፈልግም፣ ይዘጋል ጆሮዬ ላይ። ሲፈልግ ደግሞ ብላክ ያደርገዋል ስልኩን። ገብቶሻል? ብላክ ያደርገዋል። እኔ አስቢ አራስ ነኝ፣ እንደገና ይሄኛው ልጅ አለ። ያው እኔ ለሱ ቢሐጅ ምንድነው ቢሐጅ እሱ ለኔ ያስፈልገኛል። ግን እንደዛ ሆኖ ስደውልለት ወይ ቴክስት አብዛኛውን ቴክስት ነው ምልክለት፣ ስልክ ብላክ ስለሚያደርገው ስለማያነሳልኝ። ሁለቴ ይደውልና ስልክ ካላነሳልኝ ብላክ ያደርገዋል። ከዛ ቢዚ ይላል። ቴክስት ልክለታለሁ፣ እንደዚህ ሆኗል ያለውን ነገር ቴክስት ልክለታለሁ። ወይ ይደውላል የሆነ ነገር ሰምቶ የራሱን እንትን የተጠየቀውን ብቻ ሰምቶ ይዘጋል እንጂ እንደዚህ የሆነ ዲስከስ አልነበረንም። በቃ ችግሩ የመጣው ሶስተኛ ልጅ ከተወለደ በኋላ ነው። ትልቁ ችግር የመጣው አለመግባባት፣ አያወራም። እሺ ሶስተኛ ልጅ ማርገዝሽን ምን አለ? በጣም ተደሰተ። እሺ ላንቺ ታዲያ ልጆች አይደሉም ያለሽ ለመጀመሪያ ጊዜ መቼ ነው? ለኔ አላለኝም። ላንቺ ሳይልሽ ነው ቀጥታ ሚዲያ ላይ ወጥቶ እርቅ ማድ ላይ ሲቀርብ የኔ ልጆች አይደሉም ያሉ? እሱም አላለኝም። አሃዊ አላለኝም፣ ለኔ አላለኝም። ልጅቷ ናት አንገበገበችኝ። ለኔ ሳይለኝ ነው ይኸውልሽ። አዎ እሺ ለመጀመሪያ ጊዜ አንቺና ውሽማው የተዋወቃችሁት ለመጀመሪያ ጊዜ መቼ ነው? በምን አጋጣሚ? ልደት ካርድ ላወጣ ይኸውልሽ ለሁለተኛ ልጄ ትምህርት ቤት አስመዘገብኩትና ልደት ካርድ አምጪ አሉኝ። ልደት ካርድ አምጪ ሲባል አባት መፈረም አለበት አይደል? እንዲፈርም ጠየቁትና ተነጋገርን። እዛ ቦታ ተገናኘን። በአጋጣሚ ሶስተኛ ልጁን አየው። በአጋጣሚው ማለት ነው። የሱ መታወቂያ የወጣበት ቦታ ላይ ስንሄድ ከማህደር ሊስት ላይ ተነስተሃል ሰው ስለበዛ። አከራያችን ነበረ መጀመሪያ ያከራዩን ሴትዮ ናቸው ያወጡለት መታወቂያ ሀቡ እና ሰው ስለሞላ እዚህ ጋር ተነስተሃል። ስለዚህ በሌላ እንትን ዲጂታል መታወቂያ አይቻልም፣ ባንቺ መታወቂያ ሂጅና ባንቺ ክፍለ ከተማ አውጪ አሉኝ። የዛን ቀን ያው አልተሳካልኝም። የዛን ቀን ኮፒ አድርጎ መንጃ ፍቃዱንም ዲጂታል መታወቂያውንም ሰጠኝ። ቀጥታ በማግስቱ አርብ ቀን ነው፣ ሐሙስ ተገናኘን። አርብ ቀን ቀጥታ የኔ ወረዳ ሄድኩኝ። እዛ ሄጄ ነገሮችን በሙሉ አስጨርሼ ያው ኮፒ አድርጎ ስለሰጠኝ የኔ መታወቂያ እዛ ስላለ ምንም ችግር አልፈጠረብኝም። ብር አለቀብኝ ሀቡ እና በቴሌ ብር ለልደት ካርድ የሚከፈል ብር አለ፣ እሱን ክፈልልኝ የትራንስፖርት የለኝም ለማለት ስደውል ባሌ ጋር ነው የደወልሽው አለችኝ።
ስልኩን አንስታ ባሌ ጋር ነው የደወልሽው አለችኝ። ኦኬ ስለዚህ ይሄ የሆነ መቼ ነው? ስልኩን አንስታ ባሌ ጋር ነው የደወልሽው ያለች ጥቅምት 2010 ስንት ዓመተ ምህረት አሁን 18 እነሱ እኮ አመት ከ6 ወራቸው ነው። አንቺ ያወቅሽው አሁን ጥቅምት ነው። ይሄኛው ጥቅምት አልቆ ህዳር ላይ ነው ማርዬ ያወቅኩት። ለምን ቀኑ ዲቴል ለመጀመሪያ ጊዜ ግን ድምጿን የሰማሽው ጥቅምት ላይ ነው። ለልጅሽ የልደት ካርድ ለማውጣት እሱ ጋር ስትደውይ እሱ አንስታ አዎ እሺ ስታነሳ ማለት ነው። ስልኩን ስታነሳ የባለቤትሽን ስልክ አንስታ እኔ ሚስቱ ነኝ ስትልሽ እኔ ነኝ ሚስቱ የሶስት ልጆቹ አባት የሶስት ልጆቹ እናት አልሻት። ምን አልሻት? አይደል ምን አለሽ መሰለሽ? ይቅርታ ባሌ ጋር ነው የደወልሽው ነው ያለችኝ አንስታ። ሄሎ እኔ ሄሎ አልኩኝ። ይቅርታ ባሌ ጋር ነው የደወልሽው አለችኝ። መልሱ ማለት ነው እሺ ባልሽ ከመሆኑ በፊት የልጆች አባት ነው አልኳት። ስለዚህ አንቺ ኦልሬዲ ታቂ ነበር ማለት ነው ውሽማ እንደያዘ ባልሽ። መብርሃንን አላውቅም። ታዲያ ባልሽ ከመሆኑ በፊት ዳይሬክትሊ አንድ ሰው ሰርፕራይዝ እንዴ ቁጥር ተሳስቼ ነው ምናምን ብሎ ሳይደነግጥ አንድ ሰው ዳይሬክትሊ ባሌ ጋር ነው የደወልሽው ስትልሽ ያንቺ ባል ከመሆኑ በፊት ለኔ ልጆች አባት ነው ስትይ ኦልሬዲ አውቃለሁ አንቺ ጋር እንደሄደ ላይክ ሌላ ውሽማ ጋር እንደሄደ ሌላ ሴት ጋር እንደሄደ አንቺ ታቂ ነበር። እንዴት ሰርፕራይዝ አልሆንሽም? ሴት ስታነሳው ሲጀመር የባልሽን ስልክ ሴት ስታነሳው እንዴት አንቺ አልደነገጥሽም? እንዴት ሰርፕራይዝ አልሆንሽም? እሺ በዛ ድንጋጤ ነው ይሄንን ያልኩት። ሀቡ በስመ አብ ወልድ መንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው አልኩ። በቃ የድንጋጤ ያለ አይደለ? በስመ አብ የምትይው ለራስሽ የምትደነግጪው። አረ ባልሽ ከመሆኑ በፊት የልጆች አባት ነው። ይሄን ቃል ነው የተናገርኩት። ዘጋችብኝ። እንደዛም ሆኖ ዘጋችብኝ እንጂ እኔ በፍጹም አላውቅም ከዛ በፊት ሀቡ። ከዛ ያችን እጄ ላይ ብር 200 ብር ነበር የሚያስፈልገው ላይ እሷ ያለችውን ላስታውስሽ። እሷ ያለችው ደውል ባሌ ጋር ነው የደወልሽው ስትልሽ ያንቺ ባል ከመሆኑ በፊት የኔ የልጆች አባት ነው ስትያት እሺ አልሻትና ከዛ ስልክሽን የኔን ስልክ ውሰጂና በእኔ ስልክ እናውራ እኔና አንቺ ሴት ለሴት እናውራ አልሻት። በኋላ ነው እንደዛ ያልኳት። እሺ እኮ እናውራ አልሻትና ቁጥርሽን ሰጠሻት ወይስ ከባልሽ ስልክ ላይ ወጣ ነው የደወለችው? እራሷ ከሱ ላይ ነው የደወለችው። በስመ አብ ወወልድ ወመንፈስ ቅዱስ አልኩና ለራሴ ያልኳት ቃል በጣም አስታውሳታለሁ። ለምን የድንጋጤ ቃል ስለሆነች። ሲቀጥል በእጄ አንዱን ይዤዋለሁ አዝያለሁ፣ ወረቀቱን በእጄ ይዣለሁና ከስልኩ ጋር እጄ ራሱ የሆነ ይደክምሻል፣ የማትረሺው ቅስፈት ይኖራል በህይወትሽ ውስጥና በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው። ግን እውነትም ሴት ከሆንሽ እኔ ሚስቱ ነኝ፣ የልጆች እናት ነኝ። ለልጆቹ ልደት ካርድ ላወጣ ነው የሄድኩት። ስለዚህ በስልኬ ደውይልኝ አልኳት። በዛው ዘጋችሁ። ስልኬንም አልወሰደችም፣ ዘጋችሁ። እራሷ ደወለችልኝ አንድ ቀን ማታ አካባቢ 1 ሰዓት ተኩል ምናምን ይሆናል። ፈቃደኛ ነሽ ወይ ልታወሪኝ? እኔ እውነት ነው የምልሽ ሀቡ፣ እውነት አልመሰለኝም። ፈጣሪ ማለት የሆነ የሚቀልድ ይሆናል አይደል? ጀስት እህቶቹ በእርግጠኝነት በዚህ እንትን እንደማይቀልዱ አውቃለሁ። ከማን ጋር ቢቀመጥ ነው? ግን አሁንም እዚህ ጋር ተቀምጬ የሁሉ ነገር ሆኖ እንደዛ ያደርጋል ብዬ አልገመትኩም። ታውቂያለሽ? ምክንያቱም እሱን የማውቅበት የሆነ ፐርሰንት አለ። የፐርሰናሊቲው ስታቂው እንደዚህ አይነት ያደርጋል ብዬ በቃ ሚስቱ ነኝ እኮ አለችኝ። የባሌ ጋር ነው የደወልሽው አለችኝ። ያ ማለት ሚስቱ ነኝ ማለት ነው። እና ምንድነው ችግራችሁ? እኔ አሁን ምንድነው ከሱ የምትፈልጊው? ባልነቱን፣ የልጆቹ አባትነቱን። ከዛ አንፃር ነው ልጁ ስንት ቀን መካከለኛው ልጅ ማለት ነው እመጣለሁ ይለዋል። ሙዝ ገዝቼልህ እንደዚህ አድርጌል። አብዛኛውን ይኸውልሽ በእኛ መንገድ ስለሚያልፍ ጭኖ መንገድ ላይ እንሄድና እንቀበላለን እቃ ከሱ ማለት ነው። ማለት ሸንኮራ ሊሆን ይችላል፣ የሆነ ነገሮች አሁን ከክፍለ ሀገር የሚመጡ ነገሮች አሉ አይደለ? ለልጁ ያስነደዋል። ልጄ የሚገርምሽ ምርጥ ሹፌር ነው። ትንሹ በጣም ነው መኪና የሚወደው። በጣም ጫማውን አስወልቆ እንዲደርስ መሪው ጋር እንዲደርስ ማለት ነው ከታች ጫማውን አስወልቆ ነው ፍሬኑ ጋር እንትን የሚለው እግሩ እንዲረግጠው ማለት ነው። እና ያስነደዋል በተወሰነ መልኩ እዛ ላይ መውጣት ስለሚፈልግ ትንሽ አዝናንቶት የሰጠንን ይዘን ፓፓያ ያመጣልናል የሆነ ነገር ከዛ ከሚወጣበት ክፍለ ሀገር ያለውን ይዘን
ወደ ቤታችን እንመለሳለን። ስለዚህ እንደዛ ነበረ። ሀሳቡ ጠፋብኝ ረጅም ሳረገው። ችግር የለም አይዞሽ። እሷ ይኸውልሽ የደወለችውና ጓደኛው ነኝ አለችሽ ልታወጣጣሽ ልክ አንቺን እንደ ሞኝ ስለቆጠረችሽ የዋህነትሽን አይታ የባልሽ ወሰማ ሆና ግን አንቺን እንደ ጓደኛ ቀረበችሽ። ምንድነው ራሷ የተናገረችው ኢንተርቪው ላይ ምንድነው የምትፈልጊው አንቺ ስላት ባልነቱን ነው የምፈልገው አለችኝ። እኔ ግን መከርኳት በቃ ይቅርብሽ ላይክ ያለሱ መኖር ትችያለሽ ራስሽን ጠብቂ ራስሽን ስለማጠብቂ ነው ምናምን ብዬ መከርኳት። እሷ ለአንቺ አዛኝ ተቆርቋሪ መስላ አንቺ ግን የዋህነትሽ ይሁን ሞኝነትሽ አዶን ነው እንደ እህት ነው የቀረብኳትኝ ስትል እሷ ሐሳባ በእሷ እምነት ሁለተኛ ሚስት ሶስተኛ ሚስት ይፈቅዳል። ጥላውን አንቺንም እንደ ሚስትነት እንደያዘ እንዳለ እሷ ደግሞ ሁለተኛ ሚስት ነበር ልትሆን ሐሳብ የነበረው። አንቺ ደግሞ በጣም እንደምትፈልጊው አባትነቱን ባልነቱን ወደ ቤቱ እንዲመለስ እንደምትፈልጊ ስታቅና ሼር ልታደርጊያት አንቺ ባልሽን ከሷ ጋር ተካፍለሽ ልትበይ ፍቃደኛ እንዳልሆንሽ ሲገባት ነው የተገለበጠችውና ጠላት የሆነችው እንጂ ጓደኛ እህት ነበረ እየደወለች ስታወራሽ ስትመክርሽ የነበረው ራስሽን እንድትጠብቂ። አንቺ ደግሞ ሰው አገኘው ብለሽ ለባልሽ ውሽማ ራስሽን እንደማትጠብቂ ጊዜ እንደሌለሽ ከሶስት ልጅ ጋር ምናምን ብዙ ሚስጥርሽ ነው አውጥተሻታል። ያንን ነው ወጥታ ኢንተርቪው ላይ ተናገረችውና አንቺን እዛ ጋር ዳውን ለማድረግ አንቺን ዝቅ ለማድረግ እንደ እህት እንደ ጓደኛ አምነሽ በስልክ ያወራሽላትን ነገር ሚዲያ ላይ ቀርባ የተናገረችው በቃ ይሄ ነው እውነታው። እውነት አምነሽ ነበር ጓደኛው ብቻ እንደሆነች መጀመሪያ ባሌ ነው ብላሽ በኋላ ላይ አይ ስቀልድ ነው ጓደኛዬ ነው ጓደኛው ነኝ ስትልሽ እንዴት አመንሻት? እንዴት ነው ሴት ልጅ ለወንድ ለባለትዳር ወንድ ዚስ ማች ክሎዝ ጓደኛ የምትሆነው? የሚገርምሽ በሱ ጋር ትልቅ ስልጣን አለኝ አለች። ሲቀጥል ደግሞ ወላሂ ያለች ነው የምታወራው። እኔ በፍጹም ምክንያቱም በሃይማኖቱ የጠበቀ ነው። ሰንበት ትምህርት ቤት እንኳን የተማረ ነው ማለት ሃይማኖቱ እንኳን ይለየዋል። በቃ ትልቁ ለኔ እንትን የነበረው ወላሂ ስለምትል እቺ ወላሂ ቃሏን እኔ አከብራታለሁ በኖርኩበት ዓለም ማለት ነው። በፍጹም አልኩሽ 1% ከመቶ ጥርጣሬው አልነበረኝም። ይሄን ታምኛለሽ? ለምን አንቺ ታምኛለሽ? ሰው ራሱን የሚያየው በራሱ መነጽር ነው ዓለምን የሚያየው። ውሸታም ሰው ሁሉም ሰው ውሸታም ይመስለዋል። ታማኝ ሰው ደግሞ ሁሉም እንደራሱ ታማኝ ይመስለዋል። አንቺ ለትዳርሽ ለባልሽ ታማኝ ስለነበርሽ ሌላ ከትዳርሽ ውጪ ሌላ ምንም ነገር ስለማትፈልጊ ለዛ ነው እሱም እንደዛ ነው ብለሽ አመንሽው እና በቃ ትክክለኛ ይሄ። እሺ መቼ ነው የተረዳሽው? ከሷ ጋር ስልክ እያወራችሁ እንደ ጓደኛ እየተደዋወላችሁ መቼ ነው እሷ ለሱ ሌላ ነገር ጓደኛ እህታዊ ንጹህ ጓደኝነት ሳይሆን ውሽማ እንደሆነች ያወቅሽው መቼ ነው? በሁለተኛው ሶስቴ ነው ያወራኋት፣ ሶስቴ ነው የተደዋወልነው። በሁለተኛው በቃ እንደዛ አውርተን አንቺ እኔ እንዲረበሽ አልፈልግም እኔና እሱ በቃ ኦሬዲ ፍቅር ውስጥ ነን ያለነው አለችኝ። ብዙ ካወራን በኋላ ማለት ነው። ከመቼ ጀምሮ እኔና እሱ እኮ ማለት በዚህን ቀን መጥቷል ምናምን እላታለሁ። እሱ 2 ዓመት 3 ዓመት እንደሆነው 2 ዓመት እንደሆነው እና ስለ ልጁ በሁለተኛው ነው ልጁን የነገርኳት። በነገራችን ላይ ይቅርታ ሁለተኛ ስትደውል ነው የነገርኳትና ልታምነኝ አልቻለችም። የዛን ሰዓት ነው በቃ ልጁ ከሆነ ሁለተኛውም ላይ ጥርጣሬ ያለው እንዴት ሶስተኛ ትወልጃለሽ? በፍጹም አይሆንም አለችኝ። አረ ነው በጣም እርግጠኛ ነኝ። በዚህን ቀን መጥቷል፣ በዚህን ቀን ይሄን ገዝቶልኛል፣ በዚህን ቀን ይሄን በእርግዝናዬ ሰዓት ኩላሊቴ ላይ ልጁን ስለተኛ እጢም ስላለብኝ አለብኝ የሆነ እጢና አንድ ግሬ በጣም በክራንች ሁሉ ነበር የምንቀሳቀሰው። በጣም ከብዶኝ ነበረ እና ስቶኪንግ ይታዘዛል አይደል ለእግርሽ መደገፊያ ስቶኪንግ አዘዘልኝ ዶክተሩ ለእግሬ መደገፊያና ስንት ሀገር ፈልጎ መሰለሽ ያገኘልኝ። ከዛ አንደኛውን ሳደርግበት አንድ እግሬ ላይ አንድ እግሬ ደግሞ አመዘነ፣ 2 ጠፋ። በዛ ምክንያት እሱን ሁሉ ነገርኳት እንደ ምክንያት እንድትረዳኝ ይመጣል ለማለት ማለት ኧረ አለ መጥቷል። ፍጹም አይመጣም አንቺ ፍጹም አለሽ። በቃ እንግዲህ አንድ ሰው በቃ ነጭ ውሸት ከዋሸብሽ ምን ታደርጊዋለሽ? አይመጣም ማለችኝ። ድርቅ አለች። እኔ ኧረ ይመጣል በምን ላስረዳት? ልክ እንደ በቀደም ስታወራ ዝም እንዳልኳት ዝም አልኳት። በቃ እሺ በቃ አንድ ቀን እውነታውን የምትረጅበት መንገድ ይኖራል፣ ግን እሱ ይመጣል። ይኸው ስቶኪንግም አምጥቶ ያደረገልኝ ራሱ እኔ ማጎንበስ አልችልም ነበረ።
ሽንት ቤት እንኳን ለመቀመጥ ይከብደኝ ነበር በእርግዝና የሰዓት ማለት ነው። ሶስተኛው ላይ በጣም ይንከባከበኝ ነበር። እውነት ነው የምልሽ። ሆዴን እንኳን ቫዝሊን ይቀባል። ይሄ አለ አይደለ ሆድሽ ጋር ያሳክካል በጣም ሲበዛ እንትን የሚልሽ ነገር አለ አይደለ እሱ ነበር ቫዝሊን የሚቀባልኝ። እሱ ካልመጣ ፈራዋለሁ ዝቅ ለማለት ማለት ነው። በአንድ በኩል እጢውና ልጁ ሲተኙበት ለብቻ እንትን አለ ለብቻ ነበር የሚሄደው። ለኔ እርግዝና ያልተጨነቀ ህዝብ ያየኝ ሙሉ በቃ ቆሜ የሚወድቅ ነበር የሚመስላቸው ማለት ነው። በጣም ተጨንቄ ነበር የወለድኩት። በጣም ይንከባከበኝ ነበር። እውነቴን ነው የምልሽ እግሬን ሁሉ ያጥበኝ ነበረ። የሆነ ሰዓት ላይ ክፍለ ሀገር ሄዶ ታማለሽ ብላ ጎረቤት ደወለችለት። የሚገርምሽ መንገድ ላይ ጥሏቸው ነው የመጣው ሰዎቹን ማለት ነው። ያ ማለት ሚያዚያ ላይ ነው ለልጄ ልደት። እኔ አሁን ሀቡዬ ስልኬ ተዘጋብኝ ማለት የሆነ ስልክ ነበረኝ ተይ ስልክ ልጁ ጌም ሲጫወት እንትን አደረገና በጣም ጋለና በዛው ተዘግቶ ቀረ እንጂ ፎቶ ነበረኝ ለልደቱ። በዛ መሃል እርጉዝ እያለን ሲመጣ በሆነ ማስታወሻ ከልጁም ጋር ምንም ሳይደርግ እርጉዝ ሆኜ እንግዲህ ፎቶ ከተነሳ ቀንም ይጽፋል አይደለ ስልኩ ይጽፋል፣ ግን ስልኩ ጸጥ አለ። በጣም ብዙ ሪከርዶች ነበሩኝ የሚገርምሽ። አሁን ሶስተኛው ልጅ ሲወለድ አለ ግንቦት ላይ ማለት ነው ግንቦት መጨረሻው አካባቢ ልወልድ ስል ማለት ነው ሶስተኛ ልጅ ሲወለድ ሳልኖር እንዲወለድ አልፈልግም እንደባለፈው ማለት ባለፈው ሲወለድ ያልነበረው እናት አባቱ ጋር ልጄን ሊያደርስ ሄዶ ነው። በአሁኑ ግን እቤቴ እንዲወለድ ደግሼ ሰው እንድጠራ ነው የምፈልገው። ስለዚህ ወደ ከተማ ቤት እንፈልግ ተባባልን። ኮንዶሚኒየም ሁሉ እየፈለግን ነበር። የአንድ ሰዓት ከ10 ደቂቃ ሪከርድ ነበረኝ። ስልኩን በምን ልክፈተው? ኮንዶሚኒየም ፈልገን ሞባይል ቤት ወስዶ ማሰራት አይቻልም ስልኩን? እሺ ይሰራል። የተለያየ ሞባይል ቤት አስሞክሬዋለሁ። ለዚህ ሀቅ ብቻ ስለ ሀቡዬ ግን እንትኑ መቀየር አለበት አለኝ። ምንድነው የሚባለው? ውስጡ ያለው ነገር መቀየር አለበት። እሱ ነው የተበላሸው። እንትኑ ይጠፋላ፣ ዳታው ይጠፋብኛል፣ እንትኑ ይጠፋል። ለዛ ነው እንጂ ስልኩ ላይ ነው ያለው። ኢንፊኒክስ ነው ዳታው ይጠፋል። አንቺ ምንም ነገር ላይ ጎግል አካውንት ምናምን አልነበረሽም? አልነበረኝም በሰዓቱ። በቃ ይሄ ይመጣል። ምንም ነገር ላይ ፖስት አላረግሽም? ሶሻል ሚዲያ ማትጠቀሚም ነበር? ይሄ ይመጣል ብዬም ስላላሰብኩኝ በቃ ሪከርዱም እኮ ነው አይደለም ሪከርድ ያደረኩት ስልኩ ነው ራሱ ሪከርድ ያደረገው። ኦኬ እንዴት በራሱ አውቶማቲክ ሪከርድ ያደርጋል ስልኩ ራሱ። ይሄ ኢንፊኒክስ ኦልድ ኢንፊኒክሶች ማለት ነው ሪከርድ ያደርጋሉና ሪከርዶቹን አንቺ ነሽ የምታጠፊያቸው። በየቀኑ ስልክ ስታወሪ ሪከርድ ያደርጋል። ኦኬ እና አንዳንዴ ምንም ራሱ ያደርጋል። አይጫንበት ራሱ ስልኩ አውቶማቲካሊ። ምንድነው ስሙ የስልኩ? ኢንፊኒክስ ነው። ኦኬ የኢትዮጵያ ምርት ነው አላውቅም። ኢንፊኒክስ የሚባል ስልክ ለዛው ነው ኢትዮጵያ ውስጥ ነው የሚመጣው። ይኸውልሽ ስልኩ ምርቱ የት እንደሆነ እኔ እንጃ። ወንድሜ ነው የሰጠኝ። ኦኬ ገባኝ። በእናትሽ ወይ መሰራት ቢሰራልኝ እዚህ ውስጥ የኔ ሀቅ የኔ እውነታ እዚህ ውስጥ አለ ብዙ። ምንም የለውም። ሳይጠፋ መሰራት የሚችል ከሆነ እንጠይቃለን እስቲ። በጣም ደስ ይለኛል። እዚህ ውስጥ አንቺ ቼክ ያስደረግሽባቸው ቦታዎች ምናልባት ትልልቅ ሞባይል ቤቶች ካልሆኑ ትልልቅ ሞባይል ቤቶችን አለን ቼክ ማድረግ ከተቻለ መስራት ቢሆን ደስ ይለኛል። ቼክ እናደርግና ፎቶዎቹ ሁሉ ነገሮቹ እንዲወጡ። ምክንያቱም ሀቅሽ መውጣት አለበት። ያንቺ ሀቅ ተደባብሶ ነው የሚሆነው። ለምን ቤት 2 ዓመት አብሬያት ተኝቼ አላውቅም ብሎ ግን የ6 ወር ህፃን ልጃችሁ ዲኤንኤ ሲመረመር የራሱ ልጅ ሆኖ ተገኝቷል። ይሄ ትልቅ ሀቅ ነው ላንቺ። እንደገና ደግሞ እሱ ሜቢ ውሽማው ሀብታም ናት መሰለኝ። ለዛ ከሷ የሚያገኘው ገቢ እንዳይቋረጥበት ይሆናል አንቺ ቤት መጥቶ እንደማያውቅ የሚነግራትና እሷ ደግሞ ካንቺ ጋር አልመጣም ብላ የምትከራከረው። እንደመጣ ማስረጃ ኦሬዲ ፎቶ አለሽ ስልክሽ አይደል? አለ። አዎ አለኝ። ስለዚህ አንቺ ለምን ነበር እሷን እንደዚህ የምትፈሪያትና የምትለማመጫት? ለምንድን ነው የምፈራትና የምለማመጣት? ልጆች እንዳይበተኑ ነው ሀውዬ። እውነቴን ነው የምልሽ። ለምኛት ነው አይደለም? እሷ እኮ ልጅ ፍቃድ የምትሰጠው ማለት አይ ነው
እሷ ሀብታም ስለሆነች ይሆናል በእሷ እጅ ቁጥጥር ስር ያለው። ግን አንቺ እሷን ለማመጥ የበለጠ እንድትኮራ የበለጠ ባልሽን በቁጥጥሯ ስር እንድታደርገው ያደርጋታል እንጂ አንቺ ለእሷ ዝቅ ማለትሽ፣ አንቺ እሷን መለማመጥሽ ባልሽን ወደ ቤት አይመልሰው። ገባሽ? ይሄንን እኔ አላስተዋልኩትም። የሚገርምሽ እኔ ግን ተይልኝ እባክሽ፣ በሶስት ሰው ህይወት አትፍረጂ፣ ልጆች አይበተኑ። ምን ነበር መልሷን ስትያት? ምን ነበር ምላሽ? እሱ እሺ ካለሽ እኔ ተወዋለሁ፣ እናንተ እዛው ተግባቡ። እሱ ግን ማየት አልፈልግም። ምን አለ? እሺ እሷ እንደዛ የት አግኝቼው? እሱንማ እኮ የለም በዛ ቦታ፣ እንደ ዲኤንኤው ጠፍቷል። የለም እኔ ጋር ቴክስት ብቻ ነው ምልክለት። ኢዝ በጣም ኮንትሮሊንግ፣ በጣም ነው ሰው እንደዚህ ጥብቅ አድርጋ የምትይዘው። ምክንያቱም እኔ ታሪኳን አጣርቼ አድሬሷ፣ ፎቶዋ፣ ሁሉ ነገሯ ደርሶኛል። ከቀድሞ ባለቤቷ ጋር ራሱ የተፋታችው እንደዚህ በጣም ስለምትቀና ባለቤቷ የቅናቷ ጭቅጭቅ መሮት ነው ትዳሯን ፈታ የወጣችው። እናም ደግሞ አንቺ 3 ልጆችሽን ራስሽ ጉያሽ ስራ አቅፈሽ ነው የምታሳድጊው። እሷ ግን ሴት ልጇን ቤተሰቦቿ ጋር አስቀምጣ ወንድ ልጇ ብቻ ነው እሷ ጋር ያለው። ልጆቿን ሁላ ነጣጥላ ነው የምታሳድገው። ልጆች አንድ ቤት ማደግ አለባቸው። በጣም በጣም ኮንትሮሊንግ ናት፣ ጥብቅ አድርጋ ትይዛለች። ለእርቅ ማድ ላይ ከፈለጋችሁ እነሱ መታረቅ ከፈለጉ ከተረቁ ምን አገባኝ አስታርቋቸው የምትለው እሱም በዛ ጋር ባሰረችው ነገር አስራዋለች። ገባሽ? ኢቭን በሱ ጉዳይ በራሱ ልጆች ጉዳይ በዲኤንኤ ውጤት እንኳን እሷ ናት የተገኘችው። በማይመለከታት የእሷ ልጆች ባልሆኑ እንኳን እሱ እንዳይመጣ እሷ ናት የመጣችው። ውክልና ሰጥቶ ነው የላከኝ። በጣም አሳፋሪ ነገር ነው። ገባሽ? እና እሱን ጠይቂው። እኔ ምን አገባኝ። እሱ ከፈለገ የምትልሽ አንቺና እሱ እንዳትገናኙ መስመሩን ዘግተዋለች። እንዳትገናኙ አንቺ ጋር እንዳይመጣ ዘግተዋለች። እሱ ከፈለገ ግን ምን አገባኝ እናንተ። ለእርቅ ማዕድ ጋዜጠኛውም ያለችው ለእንዳልክ እነሱ እንደዛ ለፍተሽበት አላት። እሱ ራሱ ለምን በጣም ብዙ ኢንቨስት አድርጌበታለሁ ባልሽ ላይ በጣም ብዙ ኢንቨስት አድርጋበታለች። ብዙ ወጪ አውጥታበታለች። ከጎዳና ላይ ከሰከረበት ከወደቀ አንስቼ ነው ሰው ያረኩት ነው እያለች ያለችው። እሷ ከቤት አባራው እሷ አውጥታ ጥላው እኔ ነኝ አንስቼ ሰው ያረኩትኝ ብላለች። አንቺ ከቤት አባረሽው ነበረ? በፍጹም በፍጹም። በፊት ለፊት ታዲያ ለምን ታዲያ ነዛለ? ለምንድን ነው ታዲያ አንቺ እንደዛ እኮ ለምንድን ራስሽን ዲፌንድ የማታረጊው? ለምንድን ነው በፊት ለፊትሽ የባልሽ ውሽማ እንደዛ ስላንቺ እያወራች ለምንድን ነው ራስሽን የማትከላከዩ? ለምን ዝምታን መረጥሽ? ለምን ሀውዬ? እሱ ቢሆን ብዙ ማወራው ነገር ነበረኝ። እንዴ ለሷ እኮ ቃያለኝ እየሰማን እሱም እኮ ይሰማል። ኢንተርቪውን እኮ ያህል ባይገኝም እዛ ጋር ውሽማውን ውክልና ሰጥቶ ቢልካትም እኮ ኢንተርቪውን ያህል። ስለዚህ ከቤት አባረው ነበር ማስረጃ አቅርቡኝ። ከቤት ያባረርኩበት እሱን ገባሽ? ሰበብ ነው የሚፈልጉት። አንቺ እንዳባረርሽው ላይ አንቺ እንደገፋሽው ለማስመሰል ነው የሚፈልጉት። ትክክል ነው ሀውዬ። እኔ በዛን ሰዓት ማለት ነው ሀውዬ እኔ እጤ ያለብኝ ማህፀኔ ላይ እጤ ያለና የሆነ ሰዓት ላይ ወይ ስናደድ ወይ የሆነ አላረል በውስጥ ሻዝ የምታረጊው ነገር ይኖራል። እንደዛ ሲሆን ያመኛል። ራሴ ነው ያዞረኛል። ገብቶሻል? ስለዚህ እዛ ጋር የመጣሁት ነገር ራሴን አሳምኜ የመጣሁት ምንድነው ውጤቱን ነው። ውጤቱ ትርፍ ጭቅጭቁን በቃ እዛ ጋር መገኘቷ በራሱ ላይ አላስፈላጊ ነው ለኔ። መገኘቷ ስህተት ብዬ ነው የማስበው። በኔ ራሷ ፈልጋ ተገኝታለች አይደል? ምንም መልስ ላልሰጥ ውጤቴን ብቻ ይዤ ለመምጣት ነው ራሴን አዘጋጅቼ ሄድኩት። እኛ ተናደድን። እዛ ጋር አንቺ ሊናገር ያልችል ብለን ስንጠብቅ ለአንቺ እኛ ተናደድን፣ እኛ ተቃጠልን። ማለት እንደዛ አፏን ስትከፍት ዝም ስትያት እንደፈለገች ዲስሪስፔክት ስታረግሽ በጋዜጠኛውም በጣም ተናደናል። ጋዜጠኛው ጋርም ድምጻችን እንዲደርስ ሁላችንም ሄደን አንድ አይነት ኮመንት ኮምተናል። ኦኬ እኔ ቴሌግራም ላይ 10 ምናምን ሺህ ህዝብ ያለበት ቴሌግራም ላይ ሊንኩን አስቀምጬ ኮመንቴን ኮፒ እያደረጋችሁ ሁላችሁም ድምጽ ሁኑ። ለሐረግን እቺ ሴት በጣም ዲስሪስፔክት አድርጋለች። ጋዜጠኛዋ ይቅርታ ይጠይቃት። በገዛ መድረኩ ላይ እንደዛ ዲስሪስፔክት ስታረጋት ዝም በማለቱ ይቅርታ ይጠይቃት ብለን እኛ ድምጽ ሆነናል። በጣም ስለተናደድን ማለት ነው። እና ግን ከኛ ለራስሽ ልትከላከይ ይገባ ነበረ። እኔ
እንዴት አትናገርም? ካላባረረችው እኔ ከቤት አላባረርኩትም ለማባረሬ ማስረጃ አቅርቡልኝ ብለሽ ለራስሽ ለምን አትከላከይም? ራስሽ ለምን አትከላከይለትም? በጣም ጥሩ። እኔ ሀቡዬ በጣም አሁን እንዳልኩሽ በሰዓቱ ያመኛል ማለት አሁንም ቢሆን እንደዚህ የሆነ ስናደድ ወይ የሆነ በጣም ጭንቀት ሲበዛብኝ የራሴ የሆነ ችግር አለብኝ ማለት አንዳንዴም ደም ያው ይቀር መምጣት ሲተው ለምንድን ነው ብለሽ ጠይቀሽ አታውቂም? አይመልስልኝም ሀቡ። ጠይቄው አውቃለሁ በቴክስትም በስልክም ኖርማሊ በቃ ለልጁ ምን ያስፈልገዋል ለልጁ ይሄ ያስፈልገዋል እሰየው ማለት በቃ ወይ ይሄ ይገዛለት ይሄንን አሞታል ይሄ መድኃኒት ያስፈልገዋል አይነት ነገር ነው እንጂ ብጠይቀውም አይመልስልኝም። ልክ ያ ጥያቄ ሲነሳ ብሎክ ያደርገኛል። ልክ የተባባልነው ምን ደረሰ? ቤቱን አገኘ ሆይ? ልንወጣ ነው ወይ? በቃ ባወራነው መሰረት ያለውን ነገር ስጠይቀው መልስ የለውም። ብላክ ያደርገኛል። ከዛ በራሱ ሰዓት ደግሞ እሺ ታዲያ እንደዛ ከሆነ ኦኬ እሺ ማለቴ ሚስት ባሏን ትናፍቃለች። አልናፍቅህም ወይ አትመጣም ወይ አትይውም ነበር? ስራ ነኝ ነው የሚለው ብያቃለሁ ብዙ ጊዜ በጣም ትህትና በተሞላ መልኩ እንደ ሚስት ባልሽ እንዲህ ሲቀየርብሽ ቤት መምጣት ሲያቆም ስልክ ካንቺ ጋር ማውራት ሲያስጠላው ሲቀር ምናምን ሌላ ሴት እያየ ነው ብለሽ አትጠረጥሪ? የሚገርምሽ ምንም ስራ ነኝ ፊልድ ነኝ ስለሚል እዛም ሄጄ አለ ማለት እንዴት 8 ወር ሙሉ ቤት ሳይመጣ ማለት በፊት ስራ ነኝ ቢልም በሳምንት አንዴ ይመጣል። አትሊስት በሳምንት አንዴ ይመጣ የነበረ ባል 8 ወር ሙሉ ሲጠፋ በስልክም ሲሸሸኝ በስልክም ስለ ፍቅር ማያወራኝ ናፈቅሽኝ የማይል እኔ ናፈከኝ እያልኩትኝ እሱ የሚዘጋብኝ ስልክ ምናምን ከሆነ እንዴት አትጠረጥሪኝ ማለት ነው? ይኸውልሽ አሁን ይሄ 8 ወር አይደለም ሀቡዬ ቢያንስ እስከ ጥቅምት ባለው ነው። እስከዛ ባለው ግን መጨረሻው ጊዜ ቤት የመጣው ልጅሽ አሁን 7 ወሩ ነው። ልጅሽን ልትወልጂ ስትይ ስለዚህ 8 ወርም በለው ወይ 7 ወር በለው ከፈለግሽ እንበለው ትክክል ነው 7 ወር ያ ግን አሁን በዛ መሀል ካወኩ ራሱ 2 ወር ሊሆነው ነው ማለልሽ ፈልጌ ነው። አሁን እሷ እንዳለች ያኔ ባሌ ጋር አዎ ያንን ወር ትቀንሹና ህዳር ከሆነ ያወቅሽ አሁን እንደው ምን ወር ነው? አሁን እኛ የካቲት መጋቢት እሺ ጥቅምት ላይ ተደዋወላችሁ። ሙሽማ መሆኑን አታውቂም ነበር? ህዳር ላይ ነው ያወቅሽው ሙሽማ መሆኗን። ኦኬ ህዳር ታህሳስ ጥር የካቲት መጋቢት ካወቅሽ ሙሽማ እንዳለው ካወቅሽ 5 ወር ሆኖሻል። ኦኬ እኮ ስለዚህ ይኸውልሽ አሁን በዛ መሀል ማለት ነው እሱ በልደት ካርዱ ምክንያት አወቅኩኝ። በዛ እነዚህ ባሉት ወራቶች ውስጥ ብዙ እሱን ለማግኘትም ለማናገርም ለምን ተቀየረም በጣም ብዙ ነገሮች ሞክሬያለሁ። 2 ልጆች ናቸው ያሉኝ። አንዱ ሲያለቅስ አንዱ ራስሽ የሆነ ቢዚ የምትሆኝበት ጊዜያቶች ይኖራሉ። ከዛ ደግሞ ራሱ ይመለሳል። ብዙ ጊዜ ፊልድ ይወጣል። በጣም ብዙ ጊዜ 15 ቀንም ሊቆይ ይችላል። በተለይ አሁን እንደዚህ ሆኑ የመስቀል ወራቶች ለምሳሌ ማለት ነው መስቀል ሀገራቸው የሚገቡ ስላሉ ወር ሙሉ ላናየው እንችላለን። በኖርማሉ ማለት ነው ሌት ሙሉ ነው የሚሰራው። ይሄዳሉ ይመጣሉ። በቃ ባህል ለአዲስ አመት እንደዛው ነው ስራ ናቸው። እነዛን ስቀንሻቸው በጣም ውስን ጊዜ ናቸው ለኛ እንትን ያለው ቦታ ማለት ነው። እና ግን ሞክሬያለሁ ስራ ነው ሲሉኝ በቃ እንትን ለማለት ሞከርኩና ክፍለ ሀገር ሄድኩኝ። ልጅቷን ካወቅኩኝ በኋላ ወደ ክፍለ ሀገር ሄድኩ። ሲግሊቨር ይወጣል ልጅ ክፍለ ሀገር ሄድኩ። እሷን ካወራኋት በኋላ ማለት ነው ያለውን ነገር ልጠይቅ ነው እናትና አባቱ ጋር። በቃ እኔ አሁን ይሄ ልጅ አለ እንዴት ነው የምንሆነው? ለምንስ እንደዚህ ነው የሚሆነው? ክፍለ ሀገርም በመሀል ሄዶ ነበር ይቅርታ ሐምሌና ነሐሴ ሀቡዬ በመሀል እንትን ወረስቼ ነው ሐምሌና ነሐሴ ክፍለ ሀገር ይሄዳል የሚዘሩበት ወቅት ነው። ገብቶሻል? ብዙ ጊዜ በየአመቱ ክፍለ ሀገር ይሄዳል። ስለዚህ በዛ ከሄደ ደግሞ አብዛኛው መብራት የለም። በቃ እሱ ሲመቸው ነው የሚያወራኝ በኖርማሉ ማለት ነው። እዛም እያለው አገሩን ስለማቀው ያን ያክል እንትን የምትይበት አይደለም። እሁድና ቅዳሜ ነው ስራ የማይኖራቸው። ከዛ ውጭ ስልክም አይይዝም የግብርና ስራ ስላለ ማለት ነው። ጎበዝ ነው ይሰራል። የሚገርምሽ ክፍለ ሀገር ሲሄድ ማለት ነው። እና ቢያንስ ሐምሌ ከሄደ ቋግሜ አካባቢ መስከረም ላይ ነው የሚመጣው ለአዲስ አመት ውሎ ማለት ነው። በዛም እንደዛ ጊዜያቶች ነበሩ።
እና እኔ ቅሬታዬ ወልጄ ለምን አልመጣም የሚለው ጋር ነው ትልቁ። ለምን ምን ሆኖ ነው? ምን አስቀይሜ ነው? ምን አድርጌ ነው? በቃ እዛ ጋር ነው እኔ ጋር ክራይሱ የተፈጠረው። በመሃል ከክፍለ ሀገር መጣ፣ መኪናው ጋራጅ ገባ፣ ተመልሶ ክፍለ ሀገር ሄደ፣ ለስራ ክፍለ ሀገር ወጣ እየተባለ ጥቅምት ላይ ደረሰን። በዛ መልኩ ሚስቱ ነኝ አለችኝ። ከዛ ነገሮች እሷም ደወለችልኝ፣ አወራን። ካወራን በኋላ በሁለተኛው ስደውልልኝ ልጅ እኮ አለው፣ ሶስተኛ ልጄ የ5 ወር ነው አልኳት። በሰዓቱ 4 ወር አልፎታል፣ 5ኛ ወሩ ነው። የለም አለች። ከዛ ካለው ዲኤንኤ ያስመርምሪና አምጪ አለችኝ። የዛኔ ነው ፍቅረኛ መሆኗን ያወቅኩት ከንግግሯ ማለት ነው። የለውም በፍጹም ማለት መጀመሪያ ዲኤንኤ አምጪ ያለችሽ እሷ ናት፣ ውሽማው ናት ማለት ነው። ከባልሽ በፊት እሷ እንደዚህ ስትለኝ ሀቡ እሷ በፍጹም አለችኝ። እኔን ምንም አይደብቀኝም በፍጹም ስትለኝ አረ አልኳት። አረ የሱ ልጅ ነው፣ አረ የሱ ልጅ ነው። በቃ ለማስረዳት ሞከርኩኝ። ከዛ ተውኩትና በወሬ እየተግባባን እንደ ትመክረኛለሽ ደግሞ እኔም የውስጤን አወራለሁ። ለምን ፍቅረኛ መሆኗን አላወኩም። መጨረሻ ላይ ግን እኔ ፍቅረኛው ነኝ፣ በዛው ወሬ እያወራን እኔ ፍቅረኛው ነኝ እንደዚህ ያለችኝ። እባክሽ ተይልኝ፣ በሶስት ሰዎች ህይወት እኔን ተይኝና ልጆቹ አይለያዩ፣ ኬክ በልተው ማደር እየቻሉ ዳቦ እንዳያጡብኝ እባክሽ ልለምንሽ ተይው አልኳት። እኔ ብዙ ደክም ያለው እኔ እንደዚህ ሆነ ብዙ ነገር ስታወራልኝ እኔ ደግሞ አልኳት። እኔ ደግሞ አንቺ በምትዩ ሰዓት እርጉዝ ነኝ፣ አንድ ወጥቶ ወድቆ እኔ ይዤው እንደዚህ አድርጌው በምትልበት ሰዓት እኔ ደግሞ እሱ የሚያስፈልገኝ ሰዓት ነበር። እኔ ጋር አይደለም ጥፋቱ። እኔ በፍጹም ውጣ አላልኩትም። ውጣ የሚያስብል ስብዕናም የለኝም። እኔ አረብ ሀገራትን አይቻለሁ፣ እዚህም ብዙ ደክም ያለው የወንድ ልጅ ክብር እማቅ ሰው ነኝ። አሁንም በስነ ስርዓት ያደግኩ ሴት ነኝ። ግራዬን ቢመቱኝ ቀኘን እሰጣለሁ፣ ቀኘን ቢመቱኝ ግራዬን እሰጣለሁ እንጂ ሰውን አይንህ ብዬ የምመልስ ሰው አይደለሁም። የሚገርምሽ ነገር ሀቡ አረብ ሀገር ኩዌት ሰራ ነበረ። ኩዌት ሰራ ለአንድ ሰው ስታመን ታማኝ ነኝ ለማለት ነው። የ3 ዓመት ልጅ ነበረች። ሶስተኛዋ 3 ዓመቷ ነበረ። 3 ሴቶች ነበር አሳድጌ የነበረው። አንዷ ታመመች በጣምና ደም አስፈለጋት። እውነቴን ነው የምልሽ፣ ሮቀያ ነው ስሟና ሮቀያ እኮ ደም ያስፈልጋት ነበር። እንደዚህ የእሷ አይነት ዝምራ ደም ማፊ አለ የለም አለ። የኔና የሷ እኮ ደም አንድ አይነት ነው አልኩት። እውነት ሲለኝ አዎ መታወቂያችን አንድ አይነት ነው። እና ታዲያ እኔ እጄ ሰጣታለሁ፣ ምን ችግር አለው? ልጅ አይደለች? እውነት ሲለኝ አዎ ሄድኩ ሰጠው። ገብቶሻል? ለምሰራበት እንኳን ለባሌ ለምን ውጣለዋለሁ? ከአንድ 2 ወለድኩ። እንዴት ውጣለዋለሁ? ይሄንን ለሷ ምን ብዬ አስረዳታለሁ? ሀቡ እሷ እኮ እዛ መምጣት የማይገባት ሰው ነች ለኔ ማለት ነው። መታ ተቀምጣለች። ስለዚህ ባላየ እውነቴን ነው የምልሽ መኖሯን ሁሉ ትቻታለሁ፣ ረስቻታለሁ። ለምን አንድ ቀን እሱን አግኝቼው ይሄ እንትን ያልኩት ሊወጣልኝ ይችላል። እሷ ጋር መውረድ በእሷ ልክ እንትን ማለት አልፈልግም። አሁንም ቢሆን የምጠይቃትም ነግሬያታለሁ። በእህትነት ስትለኝ መክራኛለች፣ እኔም ነግሬያታለሁ። ከዛ በኋላ ግን አስፈላጊ አይደለችም ለኔ በእሷ ልክ መውረድ። ላቀላም ወላ ምንም አይነት ቃል እሷን ይገልጻታል እንዴ? ላቀላም ምን ማለት ቃል አለሽ ትገልጫታለሽ? እዛ ጋር መምጣቷ በቃ እዛ ጋር መምጣቷ ራሷ ክብረ ቢስነቷን ነው የሚያሳየው። እዛ ጋር መምጣቷ በራሱ አንድ ክብረ ቢስ ሰው። እኔ ደግሞ ጃስ እያልኩ ምን እዛ ጋር ፋይር እንትን እሳት አስነሳኝ አልፈልግም እኔ። በዛ ላይ መከላከል ነበረብሽ። ኖ ማረግ ለራስሽ አሁን ያለፈው አልፏል። ለራስሽ መከላከል ነበረብሽ። ለራስሽ ልትቆሚለት ይገባ ነበረ። ግን አለፈ። ሀዊ ለራሴ መቆም ይገባኝ ነበር። ትክክል ነው። ግን እሱ ሰድቦ አሰደበኝ። ምን ብዬ ልቁም? በሷ አፍ ምን ብዬ ልመዘን? እኔ እውነቴን ነው የምልሽ በጣም ንቂያት ወሬውን ታወራለች እንጂ ጆሮ ውስጥ ሁሉ እንዳልገባ ማለት ቦታ አልሰጠዋትም። ቦታ እኮ ስትሰጪው ነው አይደለ እንትን ማለት የምችይው። እኔ ቦታ አልሰጠዋትም። ምክንያቱም እውነታው
የጠራ እውነታ እኔ እውነታ ነው ያልኩትን ይዤ መጣ እውነት ወጣ አይደለ? ያ በቂ ነው። እሱ እኮ በቂዋ ነበረ። ሌላ እሷ እኔን ልትመክረኝ ሌላ እሷ አይገባትም ነበረ። ይሄ ውድቀቷ ነው። ከገባችበት የማይሆን ነገር ራሷን ለማውጣት ነው ያንን ሁሉ ጭቃ ስቀባኝ የነበረው። ስለዚህ ለኔ አስፈላጊ ስላልሆነች ንቄ ነው የተውኳት፣ እውነት ለመናገር ማለት ነው። ላቀላም ናት፣ ቃል የላትም፣ እዛ የምትገለጽበት ሚዛን የላትም። ለኔ እንዴት ብዬ ልግለጻት? ምን ብላት ምን ይመልሳታል? ምክንያቱም እኔ ወድጄ ፈልጌ ተግባብተን ብዙ ሂደቶችን አልፈን ነው እዚህ የደረስነው። ፍቅር ትዳር ልጅ ይዤ ነው የመጣሁት። ለእሱ አሁን እንዲህ ነው ብዬ እዛ ጋር ማስረዳት ምን ይመጣል ከመጫጫው ውጭ? ስለዚህ በዛ ልክ በእሷ ልክ መመዘን በፍጹም አልፈልግም። ሀቡዬ እዛ ሲወራ ወንድሜና እናቴ ነበሩ። ወንድሜ በጣም ነው የተናደደው። ትንሽ ወንድሜ አብሮ ነበር ሄደው። ለምን ሚዲያ ላይ በጣም ብዙ ውሸት ዋሽቷል። እናቷ በጡት ያለቻት ወንድሟ ምን አለ ስላለ እናቴ ሄደችው። መቼ የት ነበርኩ በጡቴ ያልኳት የት በሌለሁበት አለች። ለዛ ነበር እናቴ ተጎትታ እንዳልክ ሚዲያ ጋር የሄደችው። አልመጣም። እሱ ቢኖር ብዙ ማወራው ነበረኝ። እናቴም በጡቴ ያልኳት መቼ ነው? እውነት ነው አለመግባባት ሊኖር ይችላል በቤተሰብ ዘንድ፣ ግን አይወዷትም። በእናት ፊት አይወዷትም ይባላል። ለሱ ለመንቀፍ ነበር ወንድሜ። የሚገባው ሰው እዛ ላይም እንደተናገርኩት የእናቴ የታናሽ ወንድም ልጅ ነው። በሰፈሩ በሙሉ የታወቀ ነው። እዛ ጋር ሌላ ሰው አለ። የወታደር ልጁ ወታደር ነው፣ አየር ኃይል ነው፣ ሰፈር ያውቀዋል። የሚገርምሽ ለሰፈሩ የመስቀል ጊዜ በሰላም ስለመጣ ብቻ ከአየር ኃይል ከጦርነት በጋርዶ ያበላ ሰው ነው። ሰፈር ያውቀዋል ለማለት ነው። የእናቴ የወንድም ልጅ ነው። እጅ ለእጅ ተያይዘው ነው ወጥተው ማታ የሚገቡት። እሱን ነው እንግዲህ የወታደር ልብስ አለ ያለው። ያውቀዋል ወታደር እንደሆነ ያውቀዋል። እቃዎቹ እኔ ጋር አስቀምጦ ግዳጅ እንደሚወጣ። ለዚህ ሰው ምን ትይዋለሽ? ስለዚህ እሱ ነው ሰድቦ ያሰደበኝ። እኔ ክስ እሱ ጋር ምንም ልሁን ውጣም ልበለው ምንም እኔ አላልኩም፣ ግን የልጆቹ እናት ነኝ። የልጆቹ እናት ስለሆንኩ እሱ ነው አሳልፎ የሰጠኝና እሱ የሰጠኝን እዛ ጋር ደግሞ ጭራሽ ራሴን ማርከስ በፍጹም አልፈለኩም። አሁንም ደግም